ሪከርድና እንዲሁም ደግሞ ፎቶ መረጃ አለኝ። አብርሽ አንተ እስከዛሬ እንደዚህ ለመሆነ ምክንያት ሩታና ኤፍሬም ናቸው ብለህ ነበር። አቤላም ሄርሜላም እንደዛ ብልሽ ነበረ። ስለዚህ ያንን መረጃ እንድታሳዩኝ ነው በመጀመሪያ ደረጃ የምፈልገው። አቤላ እጅ ላይ መረጃው ካለ በመጀመሪያ ፎቶዎቹን እናሳያቸዋለን። ከዛም በኋላ ደግሞ ሪከርድ ቮይሶቹን እናስደምጣቸዋለን። ከዛ ያለውን እውነታ ከእናንተ የምንሰማ ይሆናል ማለት ነው። ስለዚህ ፎቶውን አሳያቸውና ቮይስ እናሰማቸው። ፎቶ ብቻ እነዚህ ፎቶዎች በደንብ ይዋቸው መጀመሪያ ደረጃ ማለት ነው። ይሄ ፎቶ የምታዩት ፎቶ ከሪከርዱ ጋር የተያያዘ ነገር ስላለው ነው። ግን ደግሞ በዚህ ቀን በዚህ ፎቶ የተነሳችሁበት ቀን ቮይሶቹን ትሰሙታላችሁ። ከቮይሶች ጋር የተገናኘ ነገር ስላለው ነው። እና አቤላ ቮይሶቹን አንድ ጊዜ አምጣቸው። እሺ፣ ቮይሶቹን እንሰማቸዋለን። ሰማቸው። ስለዚህ ተረጋግተሽ ነገሮችን እንትን ማለት ሞክሪ። መቸኮል አይጠበቅብሽም። ያው ቮይሶቹን አዳምጣቸው። የሶስቱም የላይኛውም ይሄኛውንም ቮይስ አዳምጣቸው። በስልክ ያወራችሁት ቮይስ ነው፣ ሪከርድ የተደረገ ነው። አንቺ እና እሱ በስልክ ያወራችሁት ማለት ነው። አንቺንም ይወክላል። ቮይሱን አዳምጪው። አንድ ላይ ሆናችሁ ሰላም ውደኛ ፋሚሊ ያዝ ኮንፊደንስ ባይኖረን የእናንተን ቮይስ እና የእናንተን ፎቶ ይዘን መተን ፎቶ የእናንተ አይደለም፣ በውሸት አይደለም። ቆይ ፎቶ የእናንተ አይደለም። ፎቶ ደግሞ በሚገርም ሁኔታ አንዴ መጠይቀን ብቻ በስራ መልስልኝ በነፃነት። ፎቶዎች የእናንተ ናቸው አይደሉም? የእናንተ ፎቶ ማለት እሺ። ድምፁ የእናንተ አይደለም? ለምን አይደለም? እንዴት አይደለም? ድምጻችንን መለየት አቅቶ ነው? ቆይ አንተ ሩታ፣ እኔ ድምፅሽን አውቀዋለሁ፣ ድምፅህን አውቀዋለሁ። እኔ የፎገራችሁኝ የዋሻችሁኝ አይደለም አይደለም? ለምን ደግሞ ፎገረ እኮ በቃ የምጠይቃችሁን ጥያቄ በስነ ስርዓት መልሱልኝ። እንደዚህ አይነት ነገር በስልክ ያወራችሁት ነገር የለም ወይ ነው? እኔ እኮ ጥያቄ ነው። አሁን ከኔ እናንተ ላይ ደመደምኩት ነገር የለም። አላወራንም። እነሱም ያሉኝን ነገር አምኜ ምናምን አይደለም። ግን ደግሞ እኔ እውነት ነው ማወቅ የምፈልገው። ለእውነት ነው እንትን እያልኩ እየታገልኩ ያለው ደግሞ እየነገር። ስለዚህ እናንተም ጋር ያለውን ነገር ማወቅ ፈልጋለሁ። እነሱም ጋር ይህንን ሪከርድ እናንተን ይዘው መጥተዋል አይደል? እነሱ ስለዚህ ይህንን ነገር ቮይስ በስልክ ያወራችሁት ነው አይደለም? ተሳክቶልናል የሆነ ነገር ምናምን የሚል ቮይስ ነው ያላቸው። ይህንን ቮይስ እናንተ አውርታችኋል አላወራችሁም? ይህን ብቻ እሺ። ምንድን ነው አላወራንም። ቮይሱም የኛ አይደለም። ሲቀጥል ደግሞ በጣም የሚገርመው ነገር ምን እንደሆነ ታውቃለህ? ይሄ የቆየ ምናምን ፎቶ ራሱ አይደለም። ፎቶ ራሱ ገባ አይደለ? እኔ እና እሱ አብረን የነበርንበት ካፌ ላይ ቁጭ ብለን የተነሳ ነው ፎቶ ነው። ገባ? በዚህ ነው ልክ ለማስመሰል አንተ ይሄንን ነገር አንተ አዳምጠኝ። እኔ አዳመጥኩ ረጅም ሰዓት። አንተ ይሄንን ነገር አይተህ ራሱ አምነኸኛል። ለመጠየቅ መምጣት ራሱ በጣም ነው የሚገርመው። ምክንያቱም በደንብ የተቀነባበረ ነገር እንደሆነ ታውቃለህ። አንተ ለቴክኖሎጂውም ለሚዲያውም ሩቅ አይደለህም። ይህንን ነገር ለአንተ ማስረዳት አይጠበቅብንም። ቮይሱ ላይ ያለው ካፌ ያላችሁት አይደለም? ካፌው ቮይሱ ላይ እዚህ ቦታ እንገናኝ ምናምን የሚል ቮይስ አለው አይደለ? ያለ ስናያ ካፌውን ካዩ ብዙ ነገር ቮይሱን ማቀናበር ያቀታቸው እኛ ህፃን ልጆች አይደለም ማለት ነው። በመጀመሪያ ደረጃ ልክ ሄርሜላና አቤላ እንደሚያስቡት እኛ ማሰብ አያቅተንም። ልክ እነሱ የሆነ ነገር እንደሚሰሩት እኛ መስራት አያቅተንም በመጀመሪያ ደረጃ። ምክንያቱም ስልኬ ላይ ምን እንደሚሰራ አውቃለሁ፣ ምን አይነት ፎርጂት ነገር እንደሚሰራ አውቃለሁ። በመጀመሪያ ደረጃ እኔ አንተ ወንድም ነኝ፣ ባዳ አታርኝ። ምክንያቱም አቤላ ጓደኛ ነው፣ ሄርሜላም ጓደኛ ነች። እኔ ግን ወንድምህ ነኝ። በመጀመሪያ ደረጃ ይህንን መገንዘብ አለብን። ሁለተኛ ነገር ደግሞ እኔ አንተ ላይ እንደዚህ አይነት ነገርም ማደርግ ሰው አይደለሁም። መጀመሪያም ነገር ያለው ምን ሊጠቅመኝ? አንተ ታመምክ፣ አንተ አበድክ፣ አንተ የሆነ ነገር ሆንክ፣ ምን ሊጠቅመኝ? ምጎዳው እኮ እኔ ነኝ። አንተ መታመምም ወይም ደግሞ አንተ ማበድ ምጎዳው እኔ ነኝ። አንተ በማበድ እና አንተ በመታመም እኔ ምንም ማተርፈው ነገር የለም። እንደ ሌሎቹ ሰዎች አታስብ፣ አንተ ብትሆን ማለት ነው። ምክንያቱም አንተ ወንድሜ ነህ፣ እንደ ወንድም ነው እያወራሁት ያለው። ገብቶሃል? እናንተ ብዙ ያሳለፍን እና ብዙ ነገር ያየን ሰዎች ነን አብረን። ህሊናዬም ሆነ ምንም ነገር አይፈቅድም። አንተ አሁን እነሱ የሚሉት ነገር የተልካሻ ነገር መቀበልም አልነበረብህም። ግን ደግሞ በቃ ውስጥ ላይ የሆነ ነገር ልጠራጠር ትችላለህ። ለምን ተጠራጠርከኝ? ለምን ይህን ነገር አደረግ አይደለም። ግን ደግሞ እኔ ጋር ያለው ነገር እየነገርኩ ነው። አዎ ፎቶ እዛ የሚሉትም ካፌ ነበርን፣ እየነገርኩ ነው። የሚሉትም ካፌ ፎቶውም እኛ ነን። ግን ቮይሱ ጭራሽ እኔ እንደዚህ አላወራሁም እያልኩ ያሉት
መቼም ያላወሩት ነገር አውርታል። እሺ አንተ ድምጽ እንዴት ሊመስል ይችላል? አንተ ድምጽ እንዴት ሊሆን? በጣም ብዙ አይነት ቴክኖሎጂ አለ በዚህ እኔ የሚመስል ብዙ አይነት ማለት ነው። ይሄ ደግሞ ጥርት እኔን አይመስልም። ከፈለክ ራስህ ስማው ደግሞ አዳምጬዋለሁ። በቃ ሲጀመር ካዳመጥከው የእኔ ድምጽ ትክክለኛው ድምጽ ይሄ አይደለም። ብዙ ነገሮችን ክዶ መጥተዋል። አሁን ላይ ለእነሱ ማሳመን ምንም ተገቢ ነው ብዬ አላስብም። ከዛ ባለፈ ደግሞ ወንድሜ ምናምን ብለህ ከዚች ጋር ተደጋጋሚ ሀሳብ እንድታነሳ አይደለም። ስለ ራስሽ አውሪ። ስለ አንቺ አላወራሁም ሄርሜላ፣ ስለ ራስሽ አውሪ። አዳምጠኝ። ልታዳምጠኝ ነው የቆምከው። ተረጋግተን እንወጣለን። ይኸውልህ በመጀመሪያ ደረጃ ወንድምነት ሊያሳስብ የሚገባው ዛሬ አልነበረም። ዛሬ ሪከርድ ሲያዝብህ አይደለም። ስለ ወንድምነት ሊያሳስብና ሊያስጨንቅ የሚገባው ዛሬ አይደለም። ማበድህን አልፈልግም። አዳምጠኝ። ኤፍሬም አወራ አይደለም። ረጅም ሰዓት ዝም ብዬ ሰማሁ ነው። ማውራት ያለብህን ነገር አውርተሃል አይደል እኮ። ዝም በማለት ደግሞ ተባባሪ አንድ ነገር ስማኝ እኮ። ካልጨረስክ አውራ። እድሉን ልስጥ። አንድ ነገር ስማኝ። እሺ ምንድን ነው እንደምሰማው? እስከዛሬ አሳስቧት ምናምን ነገር እንድትለኝ አልፈልግም። በመጀመሪያ ደረጃ እስከዛሬ አንተ ነገር አሳስቦኝና አንተ ነገር ገዶኝ ነው እስከዛሬ ቆየሁት። ይሄ ደግሞ የአንተ መሊን ያውቃል። ቦታል የማይመስል ነገር እንድታወራ አልፈልግም። እሷም ብትሆን የሚመስል ነገር እንደኔ ስለ ቮይስ እና ስለ ፎቶን ታውራ እንጂ እኔ እስከዛሬ የቆየሁት ለአንተ በማሰብ ነው። እየረዳሁህም ያለሁት እያገዝኩህም ያለሁት ለአንተ በማሰብ ነው እንጂ ሌላ ነገር አታወራ። ስለ ፎቶ እና ስለ ሪከርድ ነው፣ ስለ ሁለቱ ታውራ። እሺ ኤፍሬም ጨረስክ አይደለ? እሱ የፈለገችውን ነገር የማውራት መብት አላት። አያገባም። እኔ ነኝ እያዳመጥኩኝ ያለሁት። እውነት ያለው ሰው አይቸኩልም ብያለሁ ቅድምም ማለት ነው። እውነት አለን የምትሉ ከሆነ ጥድፍ ጥድፍ አያደርጋችሁ። ሩታ ስትገባ ጀምሮ ጥድፍ ጥድፍ እያደረጋት ነው። ስለዚህ በተረጋጋ መንፈስ ነገሮችን አድርጌ እኮ መረጋጋት መቻል አለብሽ። በቃ ተረጋጊ። ድሉን ሲሰጥሽ ታወሪያለሽ። አለቅ ቀጥይ። እስካሁን አዳመጥናችሁ፣ እኛ እንዳዳመጥናችሁ እናንተም አዳምጡን። እንዳልኩ ነው። ይህን ነገር ያነሳውልህ በጣም የማስመሰልህ ጥግ ስለሄደብኝ ነው። እኔ ወንድሜ እንድታብድ አልፈልግም። ወሬክ ሌላ፣ ተግባርህ ሌላ ነው። ከዛ ባለፈ እዚህ ጋር ስለ ሪከርድና ስለ ፋይል እያወራን ከሆነ እሺ፣ ሪከርዱን ካዳችሁት እኔ ለእናንተ ማሳመን ምንም ርቀት መሄድ አይጠበቅብኝም። መጀመሪያ አምነንበታል እንደምትክዱ። ምክንያቱም ከዚህም በላይ ደግሞ ሚዲያ ላይ የወጣን ብዙ ቪዲዮዎች ስለካዳችሁ ማለት ነው። እኔ በጣም ትልቅ ጥያቄ ኤፍሬም፣ ለአንተ ጥያቄ አለኝ። ነገ አብርሃም ሊታመም፣ ነገ አብርሃም ሊፈት፣ አንተ በማታ እኔ ቤት መተክ ምንድን ነበር ያልከኝ? አብርሃም እስካሁን ታሞ ነበረ፣ መድኃኒቱን ሰጥቼዋለሁ ብለኸኝ ነበረ። ስለምን አይነት መድኃኒት ነው የሰጠው አብርሃም? ወይሱም ላይ አለ። አብርሃም ከሰማ ትክክለኛ ቪዲዮ አለ። ተሳክቶልናል የሚል ማለት ነው። አሁንም ተሳክቶልናል። አብርሃም ከሩታ ጋር የአሁኑ ቮይስም ተሳክቶልናል እግዚአብሔር ይመስገን ምናምን፣ በክፋት ነገር እግዚአብሔርን እያመሰገንክ ተሳክቶልናል የሚል ነገር ነው ያለው። ስለዚህ ይህን ሪከርድ የምትክድ ሰውዬ አሁንም ተሳክቶልናል፣ መድኃኒቱን ሰርቷል እያልክን ያለው። መጀመሪያ ደግሞ በደንብ ትክክለኛ መረጃ ያለው ሚዲያም ሰውም ያወቀው ነገር አንተ ነገ አብርሃም ሊፈዝ፣ ሁሉም ሚዲያ ላይ የታወቀ ነገር ነው። ነገ አብርሃም ሊፈዝ፣ ነገ ሊታመም ማታ እኔ ቤት መተህ እስካሁን የምታውቂው አብርሃም የለም፣ እስካሁን የሚቦርቀው አብርሃም የለም። የሚያስፈልገው መድኃኒት ነበረ፣ መድኃኒቱን ሰተነዋል። የራስሽን ህይወት ምሪ ብለኸኛል። ምን አይነት መድኃኒት ነበር የሚያስፈልገው? ይህን ልትነግረኝ ትችላለህ? አሁንም እዚህ ላይ ደግሞ ያለው ሪከርድ ምንድን ነው የተሳካልህ? መልሳለህ ለዚህ? አንዴ ሪከርድ ማሰማት ያለሽ ኮንፊደንስ ካለሽ ሰምተሽዋል እኮ ሩታ። አንዴ ሰምተናቸዋል። ሁሉም ታሰማል። ሲጀመር ኮንፊደንስ ተቀናበረ ነው አይደለም የሚለው ላይ እርግጠኛ ከሆንሽ አንቺ አውጪ። እሺ ስሙኝ፣ ችግር የለውም። ቪዲዮ ላይ እናስገባዋለን፣ ቮይሱንም ሪከርዱንም እናስገባዋለን። ሁሉ ነገር ማሰማት እንችላለን። ኮንፊደንስ ባይኖረን በእናንተም ፊት በአብርሃም ፊት እና ደግሞ በህዝብም ፊት ኮንፊደንስ በሌለን ነገር ይህም ቮይስ የእናንተ ነው ወይ ደግሞ ይህ ፎቶ የእናንተ ነው ብለን መምጣት አንችልም ነበር። እንዳለችውም ቤቷ ድረስ ሄደ ብዙ ነገር አውርተሃል። ከአሁን በኋላ አብርሃም የሚመለስበት ወደ እኛ የሚመለስበት ነገር ሰተነዋል፣ መድኃኒት ሰተነዋል ብለሃል። እዚህ ላይ ደግሞ ትልቅ ማስረጃ አለ። ተሳክቶልናል፣ ሁሉ ነገር አብቅቶለታል ምናምን የሚል ነገር ብዙ ብለሃል። ይህ የሚሰማ ነገር ነው። ሲጀመር አብርሃም አንተ በደንብ እርግጠኛ ያልሆንክበት ነገር እነሱ እርግጠኛ ይሆናሉ ብለህ ማሰብ መቻል አልነበረብህም። እኛ ትክክለኛውን ነገር ነው ይዘንልህ የመጣ ነው። ማመን ማን እንዳለብህ እኛ መረጃ ይዘን ነው የመጣ ነው። እነሱ ግን አይደለም ብለው እየተከራከሩ ነው ያሉት። ስለዚህ ማመን ያለብህን እመን። ቮይስም ፎቶውንም ለሌላ ሰው ማስረዳት እንችላለን። ሲጀመር አሁን ላይ አንተን አይደለም መጠየቅ ያለብን። እኛ ተሳስተናል። እኔም ሄርሜላም ቡዜና ዴቭን ነው። ምናልባት እነሱ ትልቅ ነገር ሊፈጥሩ ይችላሉ። ከእነሱ ጋር ተገናኝተን ብዙ ነገር ማውራት እንችላለን። ባለቤቱ እሱ ጋር እያለ እነሱ ለብሮ ብጠይቀው ባለቤቱን እኮ እያሳየንህ ሲጀመር እኮ ባለቤቱ ካየ ይበቃል። በቃ ሲጀመር አንተ ስታወራ እኔ አላወራሁም። ሲጀመር አንተ ስታወራ አላወራሁም። ወንድም ነኝ የምትለው ደግሞ አንዳንዴ ከመጥፎ ወንድም ዝም ብሎ መንገድ ላይ ያወቅከው ጓደኛ ይሻላል። እሺ
እሺ በመጀመሪያ ደረጃ ኤፍሬም እና ሩታ ነገር ልጠይቃችሁ። ለተፈጠረበት ነገር በሙሉ ተጠያቂ ኤፍሬም እና ሩታ ናቸው ብለው ማስረጃ አለን ምናምን ነገር ብለው ይህንን ነገር ይዘው መጥተው ለእኔም ማሳይተውኛል፣ ለእናንተ ማሳይተዋቸዋል። እናንተ እኔ ለእንደዛ ለሆንኩት ነገር ምክንያት ፈልጋለሁ ብያችሁ እስከ ዛሬ ድረስ ምክንያት አላመጣችሁትኝም። ከዛም ባለፈ ደግሞ አብዛኛውን ጊዜ በታመምኩበት ሰዓት ብዙ ቪዲዮዎችን አይቻለሁኝ። አብዛኛው ጊዜ ከነ ሄርሜላ ይልቅ ከእናንተ ጋር ነበር ብዙ ጊዜ እያሳለፍኩኝ ነበረው። ከሁለታችሁ ፈልጌውም ይሁን ምንም ይሁን ከእናንተ ጋር ነበር አልነበረም ነበረ። ስለዚህ ለዚህ ደግሞ አሁን እኔ ጥያቄ መጠየቅ የምፈልገው ነገር የዛን ጊዜ ምን ሆኜ ነው እንደዛ የሆንኩት? እናንተ ነበራችሁ እንደፈለጋችሁ እያደረጋችሁ የነበረው። ቪዲዮዎች እንዳለ መደዳ አይቻለሁኝ። ኤፍሬም ና ስትለኝ እመጣለሁ፣ ሩታ ና ስትለኝ እመጣለሁ፣ ሂድ ስትሉኝ ይሁን ነገር ምናምን በእናንተ ቁጥጥር ስር ነበረ አውላችሁኝ የነበረው በጊዜው ማለት ነው። ይሄ ደግሞ ማይካድ ማይዋሽ ነገር ነው። እሱም ደግሞ ሙሉ ቪዲዮዎች ስልካችን ላይ ያሉ ሙሉ ነገሮችንም አይቻለሁኝ። ከሄርሜላ ጋር ይልቅ አብዛኛው ታይም ከአንቺ ጋር ነበር የነበርኩት። ስለዚህ እንደፈለጋችሁ የሚያደርጋችሁ የነበረው እናንተ ናችሁ። እኔ ከመች ጀምሮ ነው እኔ በአንተ መንገድ የምመራው? ኤፍሬም እንደፈለግክ የምታደርገኝ ከመች ጀምሮ ነው? ሂድ ግባ ውጣ ስትለኝ የምትማማው ከመች ጀምሮ ነው? ሩታስ አንቺስ ብትሆኝ እንደፈለግሽ አንቺ ና ስትኝ ሂድ ስትኝ ከእህቶቼ ከወንድሞቼ ስትነጥኝ ምናምን እንደፈለግሽ የምታደርግኝ እኔ ምን ሆኜ ነው? አሁን እኔ ጥያቄ የፈጠረብኝ ምን ሆኜ ነው? ይሄ ሪከርድ እና ይሄንን እንትን ማመን ካቃታችሁ እናንተ ጋር ያለውን ነገር ደግሞ ትክክለኛውን ነገር ንገሩኝ። ምን ሆኜ ነበረ? እሺ በቃ ላስረዳ፣ ጥሩ ላስረዳ። ኦኬ ስለዚህ አሁን እኛ ልክ እንደነሱ የተቀነባበረ ውሸትና የተፈጠረ ነገር ውሸት የሆነ ነገር በኤአይ በምንም አቀነባብረን ይዘን መተን ይኸው ምክንያታችን ብለን ማለት ነበረብን ማለት ነው። እኛ እነሱ ውሸታም ናቸው ለማስባል እኛን ውሸታም ለማስባል እነሱ የውሸት መረጃ ይዘው አቀነባብረው መጥተው ኦልሬዲ ይኸው መረጃችን ብለው መጥተዋል። ሰው እኛም ነገ እንደዚህ አይነት ነገር ይዘን መምጣት አለብን ማለት ነው፣ አንተ እንድታምን። አንደኛ ነገር እየተረዳው ያለሁት ይህን ነው። ሁለተኛ ነገር ደግሞ አንተ ራስህ አምነህበት ከዚህ በኋላ እኔ ከእናንተ ቃል አልወጣም፣ ምንም ነገር ብትሉኝ አደርጋለሁ፣ ተጸጽቻለሁ ምናምን ይቅርታ ብለህ የመጣው አንተ እንጂ እኛ አይደለንም። ገባህ አይደለ? ይሄ ነገር ኢቭን ለእኛም ጥያቄ ነው። ትናንትና በጣም መልካም ነገር ያሳለፍነውን ነገር ራሱ እንዳልተፈጠረ እያሰብክም እያወራህም ነበረ። ኦኬ ኖርማል ነው ብለን አልፈነዋል። እሱንም ቢሆን ገባህ አይደለ? አሁን ግን እኔ አንድ እንድታውቅ የምፈልገው ነገር ቢኖር እኛ እንደማንም የምንታለልና የምንሸወድ ሰዎች አይደለንም። ለሚዲያ ሩቅ አይደለንም፣ ለቴክኖሎጂ ሩቅ አይደለንም። የዘመን ወጣቶች ነን፣ አላለፈብንም። ገባ? ትንሽ የምትቀነባበር ነገርማ ጭራሽ በእንደዚህ አይነት ነገር ሊያታልሉን እንዳይሞክሩ የምሬ ነው የምልህ። የሚፎግሩትን ሂዱና ይፎግሩ እዛ። ገባ? ሲቀጥል ደግሞ እኛ አንተ እንደምታስበው ወይም እነሱ እንደነገሩክ አንተ ሌላ ኢሜጅ እኛ እንዲኖረ እንዳደረጉ አይነት ሰዎች አይደለንም። ኦፍኮርስ እኔ እናንተ በመሀላችን ጋፕ ተፈጥሮ ብዙ ነገር ተፈጥሯል። ከእኔ ይልቅ በዚህ ታይም እህትህን ወንድምህን ልታምን ነው የምትችለው እንጂ እኔ ማውራህን ነገር ልታምነኝ አልችልም። ሄደህም በጣም ብዙ ነገር ተብለህን የመጣው ሰው ለምን እንደዚህ ያልከኝ፣ ለምን ለእነሱ ሳይድ ያስክልኝ አልከራከርም። ገባ? ምክንያቱም ከጥንት ጀምሮ ስንትና ስንት ነገር ይሄንን ነገር እንዲታመን እኛ ስም ለማጠልሸት ሲሰራብን የኖረ ነገር ነው። እኛ ደግሞ እራሳችንን እናውቃለን። ገባ? በኮንፊደንስ የትም ቦታ በትጠራን ሄደን መናገር ማሳየትም ማስረዳትም እንችላለን። ሲቀጥል ደግሞ ከኛ ማንነት የሚያውቁን የቅርብ ጓደኞቻችን አሉ፣ የሚያውቁን ኦዲየንሶችም አሉ። በኮንፊደንስ የትም ብታደርግ የትም ብትወስድን መናገር እንችላለን። ይሄ ግን እልም ያለ 100% ውሸትና ውሸት ነው። ገባ? ካፌ ውስጥ የነበርነውን ነገር ኦልሬዲ በድምጽ ማቀናበር ይችላሉ። ካፌውን አይተውታል ኦፍኮርስ